እሺ እንዴት ከረማችሁ ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን፣ እኔ መስገን ሞላ ነኝ። እንግዲህ ከህይወት በቤት የዩቲዩብ ቻናል እንግዲህ ጋብቻና ቤተሰብ ላይ በየጊዜው የምናሳልፈው መልእክት ዛሬም እንቀጥላለን ማለት ነው። ባለፈው የተመለከትነው ያየነው ሀሳብ ዶሜስቲሲቲ በሚል በተለይ ለቤት የሚሰጥ ትኩረት ቤትን ከመውደድ ቤትን ከማስቀደም አኳያ መታወቅና መታየት ያለባቸው ነገሮች ነው ሼር እያረኳችሁ የነበረው። እንግዲህ በዚህ መጀመሪያው ቪዲዮ ላይ ያነሳኋቸው ሀሳቦች አሉ። ከመስሪያ ቤትና ከቤታችሁ የትኛው ትኩረት ትሰጣላችሁ ብዬ አስቻለሁ። በተጨማሪም ደግሞ ለቤት የሚሰጥ ትኩረት በዋነኛነት የሴት ነው፣ የሚስት ነው፣ የእናት ነው። በዚህ ጉዳይ ላይ በብዙ መልኩ እንዲያው ለሚዲያ ግብዓት በሚሆን መልኩ ሴትን ከቤት ለማስወጣት የሚደረጉ ብዙ አስተሳሰቦችና ፍልስፍናዎች እንዳሉ አውቃለሁ። የኔ ሚስት ቤት አይደለችም፣ ትልቅ ድርጅት ትመራለች፣ ትሰራለች። ነገር ግን የህይወቷ ፕራዮሪቲ ቤት ነው። ቤት የእሷ ኃላፊነት ነው። ቤት ለቤት የሚሰጡ ትኩረቶች ማወቅም ማዘዝም ማየትም ከተፈጥሮም አኳያ ከብዙ መልኩ ልታዩ ይችላል። በተለይ ወደ ጋብቻና ቤተሰብ ደግሞ ሲመጣ ብዙ ተግባራዊ ነገሮችን ማንሳት እንችላለን። ይሄ ማለት እኔ ምንም አላደርግም የሚል ሀሳብ አይደለም። ያው ኤክስፔሪንስና ፕሪንሲፕል እንደሚለያይ ታውቃላችሁ። ሁላችሁም አድርጉት ባለልም የኔን የህይወት ኤክስፔሪንስ ከፈለጋችሁ ግን ከማጥባት በቀር የማልችለው ነገር የለም። ቤት ውስጥ ልጅ ከማጥባት በቀር የማልሰራውና የማልችለው ነገር የለም። በተግባርም ጓደኞቼም ቤተሰቦቼም በዙሪያም ያሉ ያውቃሉ። ይሄ ሲባል የሚስት ኃላፊነት እንደሆነ በማየት አዛጋ የለሁኝም አልገኝም የሚል ሀሳብ አይደለም። ግን ስርዓት ነው፣ የቤቱ ስርዓት ነው። ቤቱ የሚፈልገውን ነገር ግን ለማሟላት ሁልጊዜ አቬለብል ነኝ፣ ተገኝቼ እነዚህን ነገሮች እሰራለሁ ማለት ነው። እንግዲህ ቀደም ባለው ማህበረሰብ ሴቶች በአብዛኛው ትኩረታቸው ከቤት ጋር በሆነ ጊዜ ጤናማ ማህበረሰብን የማፍራት አሁን ውጭ አይወጡ ሳይሆን ፕራዮሪቲያቸውን ቤት ያድርጉ የሚል ነው። ከቤት ተጣልቶ ውጭ መውጣት መልሶ ከቤት ጋር የሚፈጠር ሌላ ቀውሶችን ያመጣልና ባለፈው ቪዲዮ እንዳያችሁት ለውጭው እንዲመች አድርጎ ቤትን መስራት እንጂ ቤትን በመቃወም አንዲት ሴት ከቤት መውጣት የለባትም ብዬን ቤቱ የሚፈልገውን ሰው በሚፈልገው ሰዓትና ጊዜ ሊያገኝም ይገባል። እንግዲህ ቀደም ባለው ጊዜ እንደ ሁሉ በቃ ሴቶች በቤቱ ሲሰሩና የዳርጉ የነበረው ነገር አሁን ደግሞ ባለንበት ጊዜ ማናችን ሚስት በአብዛኛው ከቤት ውጭ ትሆናለች ማለት ነው። ግን ሙሉ ለሙሉ ቤቱን በአካልም ልብም ትተው ሲወጡ፣ ባልም ሚስትም ትተው ሲወጡ ቤቱ በጣም ይጎዳል። የሚፈልገውን ነገር ደግሞ ላያገኝ ይችላልና መዘዙ በጣም ክፉ ነው። ለዚህ ምንም ውስብስብ ነገር የለውም። ቤታችሁን ጥላችሁ የምትወጡ ባልና ሚስቶች ልጆቻችሁ ምን ይመስላሉ? እንዴት ነው ያደጉት? ባህሪያቸው እንዴት ነው? ትምህርት ላይ እንዴት ናቸው? ስብዕናቸው የተስተካከለ ነው ወይ? ቤት ጥለው በመውጣት ውስጥ ያለው አንዱ መዘዝም እሱ ነው። ቤታችሁ ውስጥ ትሰራላችሁ፣ ትለፋላችሁ፣ ገንዘብ ታገኛላችሁ፣ መኪና አላችሁ፣ ብዙ ነገር ይኖራችኋል። ቤታችሁ በስርዓት ምግብ የሚበላበት፣ በስርዓት የሚታረፍበት፣ በስርዓት ነገሮች ተሰካክተው የሚኖሩበት ነው ወይ? ካልሆኑ ለቤት የተሰጠው ትኩረት አናሳ እንደሆነ ያስታውቃልና የአንድን ሰው ህይወት ለማወቅና ለመረዳት ካስፈለገ ቤቱ መሄድ ነው። ቤቱ ሲኬድ የቤቱ ህይወትና የቤቱ ስርዓት ስለ ማንነቱ ሊያሳይና ሊያሳውቅ ይችላል። ስለዚህ አንዲት ሴት ውጪ ብትሆንም ውጪ ደግሞ ልትሆን ትችላለች። ውጪ ልትሆን ያለውን የምታገኘው ነገር ቤት ካረገችው ጋር በቀጥታ ይገናኛል። አንድ ወንድም ውጪ የሚሆነውን ነገር የሚወስንለት ቤት ካደረገው ከልጆቼና ከሚስቴ ከቤቴ በላይ በጣም የትኩረት አቅጣጫ ሊሆን የሚችል ሰው ማንም የለም። ውጭ ላይ ያንን ነገር ለማድረግ እንድችል ቤቴ በትክክል በዚህ ወት ራሴን መግለጥ መቻል አለብኝ ማለት ነው። ስለዚህ ባለፈው ቪዲዮ እንዳነሳሁት አንዲት ሴት ከቤት የምትወጣበት ጊዜ ቤትን በመቃወም ሳይሆን ለውጭ የሚሆነውን ህይወት በማመቻቸት ነው። ተመልሼ ቤቴ ስለምመጣ ቤቴን እንደዚህ ላድርግ ብላ ብትወጣ ውጭም ስኬታማ ቤቱም ውጤታማ ሊሆን ይችላል ማለት ነው። በተለይ በአሁኑ ሰዓት አንዳንድ ዓለም አቀፋዊ ወይም ትልቅ የምንላቸው ጉዳዮች የቤትን ትልቅነት ዋጋ አሳጥተዋል። ትላልቅ ስብሰባዎችና ትላልቅ እንትኖች ላይ መገኘት ይልቅ ለብዙ ሰዎች ዋጋ ያለው ነገር ሆኖ ይታያል። እንደዛም ይታሰባል። ዓለም አቀፍ ነገር መጥፎ ነው እያልኩኝ አይደለም። ነገር ግን ዓለም አቀፍ ነገር ተብሎ ዓለም አቀፍ የሚጀምረው ከቤት ነው። ዓለም አቀፍ ነገር የሚጀምረው እዚህ ጋር ካለ ነገር ነው የሚጀምረው። እዚህ ጋር ተስተዋል ዓለም አቀፍ የሚኮነው ግን እነዚህ ትልቅ አጀንዳዎች ብዙ ሰዎች ትተውታል። ለአደባባዩ ህይወት፣ ለዓለም አቀፋዊ ነገር፣ ለትልቅ ይባልና የቤትን ትልቅነት በሚያሳንስ መልኩ
ይታያል። ለዚህም እኮ ነው አሁንም ቤት የሚስት ኃላፊነት ነው የሴት ድርሻ ነው ሲባል ቤትን ከመናቅ ስለሚጀመር ተቀባይነቱ አናሳ ይሆናል ማለት ነው። ለቤቷ ራሷን የሰጠች ሴት የረካች የተረጋጋች በፍሬዋ የምትደሰት ሴት ነች። እንደዛ ደግሞ የቤት ነገሯን ደግሞ እንድትወጣ ባል የሚያደርገው ይሄ ርዕስ ስለ ባል ስላልሆነ ስለ ቤት ውስጥ ኃላፊነት ስለሆነ በሙሉ ትኩረት ሴቶች ጋር ለአነሳ ስለፈለግኩኝ ነው። ስለዚህ እህቶቼ በዓለም አቀፋዊና በትልልቅ ነገር ውስጥ በመገኘታችሁ የቤትን ትልቅነት ከሚያቃልል ነገር ልትርቁ ይገባል ማለት ነው። ከምሰራበት የመስሪያ ቤት እና የስራ ትልቅነት በላይ ቤቴ ትልቅ ነው። የቤቴ ትልቅነትን ማስተዋል ነው በትልልቅ ተቋማት ውስጥ ውጤታም እንዲሆን የሚያስችለኝ ማለት ነው። ስለዚህ በአሁኑ ሰዓት ብዙዎች ስፍራውን ወይም ደግሞ ህይወታቸውን ከቤት ውጭ አድርገውታል። ስራቸውንም ሊሆን ይችላል ብዙ ነገሮቻቸውን ይሄ ቨርቹዋሊ ነው ኮሚኒኬት የሚያደርጉት። ቤትን ጨምሮ አሁን ቨርቹዋሊ ነው ኮሚኒኬት የሚደረገው። ፊዚካሊ የሉ አባትም እናትም ባል ሚስት የሉ። ሁለቱ በሌሉበት በስልክ በምን ብቻ ነገሮችን ያደርጋሉ። እነሱ ያልተገኙበት ኖረው ስርዓትን የሚቀርጹበት አጋጣሚም የላቸውም ማለት ነው። ስለዚህ ዘመናዊነትን እያየን ዘመናዊነትን እንደ ጀግንነት እያዩ መኖር ብዙም አስተዋይነት አይደለም። ዘመናዊነት በጣም ጥሩ ነው፣ ግን ዘመናዊነቴ ቤቴን፣ ሚስቴን፣ ልጆቼን ካስጣለኝ ዘመናዊነት አይደለም፣ እንዲያውም ኋላ ቀርነት ነው። የኋላ ኋላ ለትውልድም ለሀገርም የሚሰጠው ምንም ትርፍት ስለሌለ ማለት ነውና የቤት ጉዳይ ባህላዊና ኋላ ቀር የሆነ ነገር አይደለም። ቋሚና እንዲያውም የአንድ ሰው ብስለትና ትክክለኛነት መገለጫም ነው። ማናችንም ለቤታችን ትኩረት መስጠት አለብን። ማናችንም በቤት ውስጥ ያለን አካሎች ያን ነገር ደግሞ ለማቀናጀት ምናልባት ከማናችንም በላይ ሚስት ስለምታውቀውና ስለምትረዳ በብዙ መልኩ ጋይድ ልታደርገንም ትችላለች እኛን ማለት ነው። ቤታቸውን ሴቶች በደንብ ስለሚያውቁና ስለሚረዱ በዚህ ጉዳይ ስራም ይሰጡናል እኛ ማለት ነው። አንተ እናርግ አንተ እናርግ ቢባል ሁላችንም መስራት ማሳየት እንችላለን። ስለዚህ ለሴቶች ይህንን ነገር በማስቀምጥበት ጊዜ እንደ ሹመትም ልታዩት ይገባል። ቤትን የምታከብሩ ከሆነ በቤት ላይ ኃላፊነት መውሰድ ራሱን የቻለ ትልቅ እድል ነው። በአሁኑ ሰዓት ካለው ከምንሰማቸው ነገሮች ግን የብዙ ነገሮች ትርጉም በመቀያየሩ እንስትነት ምንድን ነው? ሴትነት ምንድን ነው? ስፍራዋ የት ነው? ተግባርና ኃላፊነቷስ ምንድን ነው? በጋብቻና ቤተሰብ በልጅ በባል ዙሪያ ምንድን መስራት ያለባት የሚለው ነገር በጣም የተምታታ ስለሆነ ለቤት ህይወት የድርሻ ክፍል እንዳላት እንዳታስብም ወይም ደግሞ እንዳትፈልግም ተደርጎ የሚነገሩ ሀሳቦች አሉ። ይህም ውጤቱ ከባድ አድርጎታል። እዚህ ጋር አንድ ነገር ላስምር። ለአንዲት ሴት ለቤቷ በዋነኝነት ትኩረት እንድትሰጥ ማድረጓ ራሷን መግለጧ እንጂ ራሷን መቅበር እንዳልሆነ ልታውቁት ይገባል። አንዲት ሴት ለቤቷ ሙሉ ለሙሉ ራሷን መስጠቷ ራሷን በሴትነቷ በደንብ በቃ ኤክስፕረስ ለማድረግ ለመግለጥ ውስጥ ያለውን አቋም፣ ችሎታ፣ ጥበብ፣ ፍቅር፣ ርኅራኄ ብዙ ነገሮቿ እንድታወጣበትና እንድታሳይበት ይሆንላታል ማለት ነው እንጂ መቅበር አይደለም። ሚስቴ ለቤት ያላት ኃላፊነት አልቀበራትም። ነገር ግን ባሏና ልጆቿ ላይ ፍሬያማና ውጤታማ እንድትሆን አድርገዋታል። ስለዚህ ብዙ ነገሮች ልታስቡበት ይገባል። ለምሳሌ ከቤት ውስጥ አንዱ ምግብ ነው። ስለ ምግብ ማውራት ሆዳምነት አይደለም። ማንም ሰው ካልበላ አይኖርም። ስርዓቱን ጠብቆ በቤት ውስጥ ያሉ ሰዎች ሁሉ ስርዓት የጠበቀ አመጋገብ ኖራቸው ይገባል። ምናልባት ለብዙ ጤና መታወክም የሰዎች የአመጋገብ ስርዓት ጤናማም ስላልሆነ ሊሆን ይችላል። በተቻለ አቅም ለቤት ትኩረት ቢሰጥ ይህን ነገር ታዩታላችሁ። እንደገና ምግብ የሚበላው ጠረጴዛ ላይ ነው። ጠረጴዛ በምንልበት ጊዜ ስለ ሆድ መሙላት ብቻ አይደለም፣ ስለ ህብረትና አንድነትም ነው። ኮመን ነገር ያላቸው የአንድ ቤተሰብ ሰዎች የሚነጋገሩበት ሀሳብና ፍላጎታቸው የሚለዋወጡበት ነገር ነው። ስለዚህ እንዴት እንደሚሰሩ ብቻ ሳይሆን እንዴት እንደሚቀርብ በጠረጴዛው ዙሪያ እንኳን ቤተሰብ ተሰባስቦ የሚካፈለው ሀሳብ የወላጆች ቫሊዎቻቸውን ሀሳቦቻቸውን ለልጆች ልጆች ጥያቄያቸውን ለነሱ የባልና የሚስት የንግግር ስርዓት ያቀራረብ የአመጋገብ ስርዓታቸው ለልጆች በቋሚነት ሊያስተምርና ሊሰጥ የሚችል ነገር አለው። ስለዚህ ይሄ ሲባል ቤታችን ትልቅ የትኩረት አቅጣጫ ያስፈልገዋል። በሁለት አቅጣጫ ማነሳላችሁ። ቤት በመጀመሪያ ደረጃ ከንጽህና አኳያ የማናችንም ቤት ንጽህና ሊኖረው ይገባል። የንጽህናውን ደግሞ እይታም እንደምታውቁት ሴት ነገሮችን
በብዛት በስፋት ሰፋ አድርጋም ስለምታይ እያንዳንዱ ነገር በማየት ስርዓት ማስያዝ ትችላለች። ለሚያገለግሉ ልጆችም ቤት ውስጥ አብሮን ለሚኖሩትም ማዘዝ ትችላለች ማለት ነው። እና የመጀመሪያው ቤትና ንጽህና ነው። እያንዳንዱ ቤት በንጽህና ይሄ ሪስፖንሲቢሊቲ ማን ይውሰድ? ንጹህ ነገር የማይፈልግ የለም። በጣም ነው የሚያሳፍረው። አንዳንዱ ከቤት ውጭ ባለው ህይወት አለባበሱ፣ በቃ ከረባት አደራረጉ፣ ሴቶቹም ወንዶቹም ንጽህናቸው፣ አለባበሳቸው፣ ስታይላቸው በጣም የሚገርም ነገር ነው። ነገር ግን ቤታቸው ሲገቡ የቆሸሸ ነው። ቤቴ ነው ውጭ መታየት ያለበት እንጂ ውጭው የቤቴ መደበቂያ የቤቴ ያልሆነ መልክ ማሳያም ይሄ ግብዝነት ነው፣ የማይሆን ነገር ነው። እና ንጹህ ሰው በቆሻሻ ከባቢ ሲኖር ይታያል። ለምን? ለቤት የሚሰጠውን ትኩረት በአግባቡ ስላልሰጠ ነው ማለት ነው። እና ንጹዎች የምንሆን ንጹህ በሆነ ከባቢም ልንኖር ይገባል ማለት ነው። እንግዲህ ንጽህና ለቤት አስፈላጊ ከሆነ ኃላፊነቱ የማን ነው? ንጽህና ለቤት ያስፈልጋል። አዎ ያስፈልጋል። ታዲያ ኃላፊነቱ ማን ይውሰድ? ይኸው እኔ ቤት አሁን የንጽህና የምን ኃላፊነት የሚስቴ ነገሮችን የማቅረብና የማዘጋጀት ኃላፊነት ሊኖርብኝ ይችላል። በኃላፊነት ግን ትወስደዋለች። ምናልባት እሷም ላትሆን ትችላለች የምታጸዳው። ካጸዳችን ማጸዳቸው ታጸዳለች። አለዚያ ግን አሳይመንት ትሰጣለች፣ ቤት ለሚረዱን ለሚያግዙን አብሮን ለሚኖሩት ልጆች ማለት ነው። ስለዚህ ቤቱ ንጽህና ከፈለገ ካስፈለገው ማን ኃላፊነት ንጽህናውን ይውሰድ ብዬ ነው እያነሳውኝ ያለሁት። ቤታችን ንጹህ በሚሆንበት ጊዜ የቤታችንን ስርዓት ማሳያ ነው። እንደገናም ደግሞ ንጽህናን መጠበቅ ልጆቻችን አሰልጥነን እንዴት እንደሚጸዳ ንጹህነት እንደሚያስፈልግ እናውቃቸው። በቤታቸውም የራሳቸውን ቤት በሚመሰርቱበት ጊዜ በንጹህ ቤት መኖር ይችላሉ ማለት ነው። ጥቅሙ ለዛሬ ብቻ ሳይሆን ለነገ ለልጆቻችንም ነው። እና እስቲ እንደዚህ አይነት ነገር ከንጽህና አኳያ ቤታችሁን በአግባቡ ትኩረት ኃላፊነት ሰጥታችሁ የምትኖሩ ሴቶች የእናንተንም ደስታ የባልም የቤተሰቡን የልጆችን ነገር ብትመለከቱ በጣም ለእናንተ እርካታ የሚሰጣችሁ ነገር እንዳለ እረዳለሁ። ይህን ለማድረግ ሲደረግ ሴት ልጅ ካለች በተለይ ከእናቷ ሰልጥና ትመጣለች። ዛሬ ቤቷ ለሚስትነት ለእናትነት ያልሰለጠነች ሴት ነች። በጋብቻው ዓለም በጠዋጭ ባለ ስትረብሽ የምትኖር በዛው ልክ ደግሞ ቤቱ ለባልነትና ለአባትነት ያልሰለጠነ ወንድ ነው ቤት ውስጥ እየበጠበጠ ሚስቱን እያስለቀሰ የሚኖረው። ስለዚህ ነገ የሚበጠብጥ እንዳይኖር ዛሬ በየቤታችን የምናደርገው ድርጊት ለልጆቻችን ስልጠና አንደኛው ምክንያት ነው ማለት ነው። ስለዚህ ዛሬ አንድ አሳይመንት ልስጣችሁ። እስቲ ቤታችሁን እዩት። እስቲ ጠረጴዛው ምን ይመስላል? መኝታ ክፍሉ ምን ይመስላል? መታጠቢያ ክፍሉ ምን ይመስላል? በረንዳችሁ ምን ይመስላል? ከልጆች ክፍል ልጆች የሚተኙበት አንድ ክፍልም ይሁን ከፈለገ ግን ያላችሁበት ቤት ምን ይመስላል? እዩትና ልክ ነው አኗኗራችሁ? እውነት ገንዘብ የሚጠይቅ ነገር ነው እንደዛ እንዲበላሽና ደስ እንዳያሰኝ የሚያደርገው? እኔ አይመስለኝም። ስለዚህ ይህን ነገር ሌላው ውበት ነው። ውበት ደግሞ ከንጽህና አለፍ ያለ ነገር ነው። አሁንም ውበትን በተመለከተም የግድ ከገንዘብ ጋር ነገሮችን ማገናኘት አስፈላጊ ነው ብዬ አላስብም። ውበትን በተመለከተ ጥበብ ነው የሚያስፈልገው። ቤታችን የተዋበ እንዲሆን ያማረ እንዲሆን ጥበብን መጠቀምም ደግሞ እንችላለን። ጥበብን ብንጠቀም ያማር ያለውን ዕቃ አቀማመጥ ሊሆን ይችላል። የምንሰራቸው ብዙ ነገሮች መቼም በአሁኑ ሰዓት ዩቲዩብ አለ። በፈጠራ ብዙ ነገሮችን ቲክቶክ ላይ ትንሽ ነገሮች ታያላችሁ። ቤትን ውበትም ያስፈልጋል። ለቤቴ ሁሉ ትኩረት እንድንሰጥ ብዬ ነው። አንድ ሰው ቤቱ እርክት ብሎ ደስተኛ ሆኖ መኖር መቻል አለበት። በየትኛውም ደሞዝ የራሱን እረፍት ሊሰራ ይገባል ማለት ነው። ስለዚህ ውበት አለ። ለንጽህናም ለውበትም ልናደርግ ይገባል። ታዲያ ይህን ስናደርግ ልጅን በተመለከተ እናትነት አለ፣ ባልን በተመለከተ ሚስትነት አለ፣ ወንድን በተመለከተ ሴትነት አለ። በቤት ውስጥ አንዳችን ለአንዳችን የምናደርጋቸው ነገሮች አሉ። እንግዲህ እነዚህ ነገሮች በማየት በመረዳት ከዚህ ቤት ያደጉ ልጆች ይህን ቤት እያዩ ያደጉ ልጆች ሲያድጉ ምን ሊሆን እንደሚችሉ መገመት ይችላል። ስርዓት ካለው ቤት የወጣ ልጅ በቤቱም ስርዓት ባለው መልኩ ሊኖር ይችላል ማለት ነው። ቅርጽ ካለው ቤት የሚወጡ ልጆች ቅርጽ ያለው ህይወት ይኖራቸዋል። ቅርጽ የሌለው ህይወት ያለው ሰው በአብዛኛው ቅርጽ ያጣው ከቤቱ ነው። ማንንም ምክንያት ሊያደርግ አይገባም። ስለዚህ ልጆቻችን ዛሬ እያደጉበት ቢሆኑም ለነጋቸው ደግሞ እያሰለጠናቸው ነው። በማይሆን መልኩ ካሳደግናቸው ደግሞ የነገ ህይወታቸው የትክክለኛ እንዳልሆነ ለመናገር ብዙም ነብይነት አይጠይቅም። ጤናማ ካልሆነ ቤትና ትክክለኛ ካልሆነ አስተዳደግ ያደጉ ልጆች የነገ ህይወታቸው ልክ አይሆንም። በትክክል ግን በማደጋቸው
ለሁሉም ሰው ትኩረትን በመስጠት ሁለንተና የሆነ እድገትን ይዘው ስለሚመጡ ልጆቻችን ጤናማ እድገትን እንዲያገኙ ያደርጋሉ ማለት ነው። እስቲ ይሄን አልካልኩኝ ሴቶች ለምንድነው እንደዚህ ያልሆናችሁት? ሚስቶች ለቤታችሁ ለምንድነው እንደዚህ የማትሆኑ? ስታገቡ ምን ጠብቃችሁ? እናቶች ስትወልዱ ምን አስባችሁ ነው የወለዳችሁት? በቤት ውስጥ እናትነትን የምትወጡበት ሚስትነትን የምትወጡበትን ድርሻ እንዳላችሁ ሳታውቁ ነው። ዛሬ ቤታችሁ ምን ይመስላል? እንግዲህ ይሄ ነገር ለአንዳንድ ሚስቶች ወይም ሴቶች ልበለው፣ ሴት ስል ያላገባችም ትችላለች፣ ይታገባል። ሚስት ስል ደግሞ ሚስቶች ያገባች ሴት ነች ማለት ነው። ይሄን ነገር ላንሳና በሚቀጥለው ቪዲዮ በተለይ የቤታችሁ ህይወትና የውጭ ህይወት ሚዛን እንዲጠብቅ እይታዎችን እንሰጣቸዋለሁ። አሁን ግን ሴቶች ይህን ነገር ለምንድነው የማያደርጉት? የቤትን ኃላፊነት ለቤት የሚሰጥ ትኩረትን ለምንድነው የማያደርጉት ካላችሁ፣ አንደኛው ስለማያውቁ ነው። ለምን አላወቁም? እናቷ አላሳየቻትም፣ ወይም ደግሞ ያደገችበት ቤት ሞዴል የሚሆን አካል አላየችም። ስለዚህ አታውቅም፣ ከመጣችበት ቤት አላየችም። እንግዲህ አለማወቅ ጥፋት አይደለም፣ በደልም አይደለም። ነገር ግን አለማወቅ ራሱን የቻለ መዘዝ ግን ያመጣል። ስለዚህ በማወቅ መተካት አለበት። ሁሉ ነገር ከቤታችን ሰልጥነን ባይመጣ ራስን በማሰልጠን ደግሞ ሙሉ ማደረግ ይቻላልና ራሳችሁን ልታውቁ ይገባል። ሁለተኛው በቃ ለምደውታል። ይህንን የቤትን ነገር መተው አንዳንድ ሴቶች ለምደውታል፣ ተመችቷቸዋል። ከቤት ውጭ ያለው ህይወት ቢያውቁትም በሌላ ሰው ተክተውታል። አንዳንድ ቤት የሚያገለግሉን እኮ ሰራተኞች በቃ ለባል ከአልጋ ውጪ ሁሉ ነገር ሰርቭ ያደርጋሉ። ሁሉ ኃላፊነት የሚስት የሆነውን ሁሉ የእሷ አድርገዋል። መሆን የለበትም። ሚስት ቦታ አላት፣ የምትረዳን ደግሞ የምታግዘን ደግሞ የራሷ ቦታ አላት። ቦታ ስፍራ ሲለዋወጡ ብዙ ችግሮችም ሊከሰቱ ይችላሉና አትልመዱት፣ ወይም ደግሞ አይመቻችሁ ቤትን ጥሎ ውጪ መቀመጡ ለሴቶች ማለት ነው። በሶስተኛ ደረጃ ደግሞ በደንብ ገብቷቸዋል፣ የቤት ኃላፊነታቸው ገብቷቸዋል። አንዳንድ ሴቶች ብዙ ሴቶች ማለት ይችላለሁ። ነገር ግን ለእነሱ ትልቁ ከባድ የሆነባቸው ቤትና ውጭ ያላቸውን ስራ ሚዛን ማስጠበቅ ነው። ገብቷቸዋል። በሚስትነት፣ በእናትነት፣ በሴትነት ይሄ ኃላፊነቴ ነው፣ ለቤቴ ትኩረት መስጠት አለብኝ። ለቤቴ ትኩረት መስጠት ከሆነ ደግሞ ለቤቴ ትኩረት እሰጣለሁን ብዬ የውጭው ጫና ሆኖብኛል። ውጭ ሄጄ ስመጣ ቤቴ ተብሎ ቤትና ውጭን ሚዛን ከማስጠበቅ አኳያ ሐሳብ ማግኘት አለባቸውና እንደዚህ በደንብ ለገባችሁ ሴቶች ወይም ደግሞ ዛሬ ለቤት ትኩረት አለብኝ የሚል ውሳኔ ለወሰናችሁ ሴቶች የቤት ህይወታችሁና የውጭ ህይወታችሁ ሚዛኑን በጠበቀ መልኩ መኖርና መሄድ እንድትችሉ ሚዛን ማስጠበቂያ ነገሮችን በሚቀጥለው ቪዲዮ ስጣችኋለሁ። ነገር ግን ለእናንተ ብዙ ዋጋ እያስከፈላችሁ እንደሆነ እረዳለሁ። በጣም ብዙ ሴቶች ዋጋ እየከፈሉ ለቤታቸው፣ ለቤት ሲባል ባል ሚስት አለ፣ ባላቸውና ሚስታቸው ላይ በጣም የእጃቸው አሻራ አለ። ከዚህ የተነሳ የባሎቻቸው ህይወት ደስተኛ፣ ስኬታማ፣ ውጤታማ ነው። በዛው ልክ ባልም ደግሞ በራሱ ቦታ በሱ ድርሻ ደግሞ የሚስቱ ህይወት ላይ፣ የልጆቹ ህይወት ላይ፣ ቤቱ ላይ የሚያደርገው ነገር የሁለታችን የተጋጠመ ነገር በጋራ ሙሉ መልክን ይሰጣልና የቤት ኃላፊነትን ለመወጣት የማታውቁ ማወቅ አለባችሁ። የለመዳችሁ ልምዱን ማቋረጥ አለባችሁ። የገባችሁና እያደረጋችሁ ያላችሁ ነገር ግን ሚዛን ማስጠበቅ ብዙ ዋጋ እያስከፈላችሁ ያላችሁ እህቶችን ደግሞ እንዴት ሚዛን እንደምትጠብቁ በሚቀጥለው ቪዲዮ ሀሳቤን አጋራችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።